ዕለተ ሐሙስ ሐምሌ 16 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ያገዛዙ ጦር መፍረሱ የተነገረ ሲሆን ፋኖ በከፈተው ኦፕሬሽን ድል ተቀዳጅቻለሁ ብሏል። በምዕራብ ጎንደርና በመተማ ወረዳዎች ያገዛዙ ጦር መፍረሱና በልዩ ኦፕሬሽን አዛዦች መደምሰሳቸውም ታውቋል። ከቀጠናው በደረሰን መረጃ መሰረት አገዛዙ በአካባቢ የሚገኙ የህዝብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምበት የቆየውን ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ተችሏል። በሌላ በኩል ፋኖ በኦሮሚያ ክልል የከፈተው ኦፕሬሽን በድል ቀጥሏል። በምስራቅና በሆሮ ጉድሩ ወለጋ ዞኖች ለ3 ቀናት ሲካሄድ የቆየው እልህ አስጨራሽ ውጊያ በፋኖ አሸናፊነት ተደምድሟል። በአፋብን ወለጋ ቢዛሞ አንሻ ሰይድዝ የህዝብ ግንኙነት ይፋ በሆነው መረጃ መሰረት በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች በተለያዩ አቅጣጫዎች ለ3 ተከታታይ ቀናት ሲካሄድ የቆየው ከባድ አውደ ውጊያ በአገዛዙ ጥምር ጦር ላይ እልቂት አስከትሏል። በዝርዝር መረጃውን እናሰማችኋለን። ህወሓት ከዚህ በኋላ የአብይን አገዛዝ ለማስወገድ እንደሚታገል አቋም መያዙን ገልጿል። ይህንን ተከትሎም የፖለቲካ ሰቦችና ጋዜጠኞች ህወሓት ከፋኖ ጋር ስለሚሰራበት መንገድ ሐሳብ እየሰጡ ነው። ታዋቂው ጋዜጠኛ ፋሲል የኔዓለም ፋኖና ህወሓት አብረው መስራት ከፈለጉ ህወሓት የመሬት አባዜውን መተው አለበት፣ አዲስ ትውልድ አዲስ አስተሳሰብ እንደሚለው ፋኖ ህወሓት በነባሩ ትውልድና አስተሳሰብ ረጅም ርቀት መጓዝ ስለማይችል አዲስ የፖለቲካ አስተሳሰብ ይዞ መምጣት አለበት ሲል ሐሳብ ሰንዝሯል። ከዚህ ጋር የተያያዙ ዘርዘር ያሉ መረጃዎችም እጃችን ገብተዋል። በተለይ ፋኖና ህወሓት እንዴት በጋራ ሰርተው ይህንን አገዛዝ መጣል ይችላሉ በሚለው ዙሪያ ሰፋ ያለ መረጃ እጃችን ገብቷል፣ እናሰማችኋለን። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከተቀመጡበት መኖሪያ ቤት መሰወራቸው ተረጋግጧል። ሌተናንት ጀነራል ታደሰ ወረደ በመቀሌ ከተማ በሚገኘውና በጥበቃ ስር በነበረው መኖሪያ ቤታቸው እንደማይገኙና ጥበቃ ያደርጉላቸው የነበሩ የጸጥታ አባላትም አካባቢውን ለቀው መሄዳቸው ታውቋል። ጀነራሉ እስከ ባለፈው ማክሰኞ ድረስ በመቀሌ አዲ ሐውሲ ክፍለ ከተማ ከኑር መስጊድ ጥቂት ራቅ ብሎ በሚገኝና በከፍተኛ ጥበቃ ስር በነበረ ግቢ ውስጥ ይኖሩ እንደነበር ተነግሯል። አሁን ግን ጀነራሉ በቦታው እንደሌሉ ነው እየተነገረ የሚገኘው። በዝርዝር መረጃውን እናካፍላችኋለን። የብልጽግናው አገዛዝ እያካሄድኩት ነው የሚለው የምክክር ጉባኤ ተቃውሞ ገጥሞታል። ሁለት የተቃዋሚ ቡድኖች በኢትዮጵያ እየተካሄደ ያለውን ይህንን ሀገራዊ ምክክር ቅቡልነት የጎደለውና በአገዛዙ የተዘጋጀ ሂደት ሲሉ አጣጥለውታል። በተጨማሪም የተቃዋሚ የፖለቲካና የታጠቁ ቡድኖች ወደ ፖለቲካዊ ሽግግር ለማምራት ትብብራቸውን እንዲያጠናክሩ ጥሪ አቅርበዋል። የኢትዮጵያውያን ትብብር ለድልና ሽግግር የተባለው የተቃዋሚዎች ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ጉባኤውን የኢትዮጵያን ችግር መፍታት የማይችልና የማስመሰል ምክክር ሲል ገልጾታል። በዝርዝር መረጃውን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ቀድመው መረጃዎች በፍጥነት በየቀኑ ይደርሷችኋል። አሁን ወደ ዝርዝሩ አለፍን። በቀጥታ ወደ መረጃው። ህወሓት ከዚህ በኋላ የአብይን አገዛዝ ለማስወገድ እንደሚታገል አቋም መያዙን ገልጿል። ፋኖም ተመሳሳይ አቋም ከያዘ ቆይቷል። ይህንን በማስመልከት ፖለቲከኞችና ጋዜጠኞች ፋኖና ህወሓት እንዴት አብረው ሊሰሩ ይችላሉ የሚሉ ሐሳቦችን እያንሸራሸሩ ነው። ታዋቂው ጋዜጠኛ ፋሲል የኔዓለም ሁለቱ ኃይሎች አብረው ለመስራት ከፈለጉ ህወሓት የመሬት አባዜውን መተው አለበት፣ አዲስ ትውልድ አዲስ አስተሳሰብ እንደሚለው ፋኖ ህወሓት በነባሩ ትውልድና አስተሳሰብ ረጅም ርቀት መጓዝ ስለማይችል አዲስ የፖለቲካ አስተሳሰብ ይዞ መምጣት አለበት ብሏል። የመሬት ጉዳይ እንደ ገመድ ማስተሳሰሪያ እንጂ እንደ መቀስ መለያያ ሊሆን አይገባም ያለው ጋዜጠኛው ህወሓት የመሬት አጀንዳውን በይፋ ይዞ እስከቀጠለ ድረስ ከፋኖም ይሁን ከአማራ ህዝብ በኩል ጥሩ ምላሽ ሲያገኝ አይታየኝም ብሏል። ከዚያ ውጪ ህወሓት የትናንቱን ጥፋት በማይደግም ወይም በሚያርም መልኩ ከመጣ የአማራ ህዝብ በልኩ ለማስተናገድ ችግር የሚኖርበት አይመስለኝም ነው ያለው። ከሚገባው በላይ የአማራ ህዝብ ድጋፍ አግኝቶ የነበረው የአብይ አገዛዝ
የሚያደርሰውን ውድመት ስናይ የፋኖ አዲስ አስተሳሰብ ለአማራ ህዝብ ብቻ ሳይሆን ለትግራይ ህዝብም እፎይታን የሚያስገኝ በመሆኑ ህወሓት እንደ ገዢ ሐሳብ ተቀብሎ በመተግበር አገዛዙን በጋራ ለመታገል የሚደረገውን ጥረት ማሳለጥ ይገባዋል ብሏል። አገዛዙ በአማራና በትግራይ ህዝብ መካከል ትብብር እንዳይፈጠር ሌት ተቀን እየለፋ ነው። በየጊዜው የፕሮፓጋንዳ ብሽሽቆችን እያዘጋጀ ለመለያየትም ይሞክራል። እነዚህ ህዝቦች ሊለያዩ የማይችሉ የአንድ አካል የተለያዩ ክፍሎች ናቸው። ስለዚህ የአእምሮ እይታን ሰፋ በማድረግ በአዲስ አስተሳሰብና ራዕይ በመራመድ ለሁለቱ ህዝቦች ብቻ ሳይሆን ለመላ ኢትዮጵያ ሰላምንና እድገትን የሚያስገኝ ስራ መስራት ይጠበቅባቸዋል ብሏል። አብይ አህመድ ከህወሓት ጋር ሲሰራ ቅዱስ፣ ፋኖ ከህወሓት ጋር ሲሰራ እርኩስ ተደርጎ የሚታይበት መንገድ የብልጦች ሳይሆን የሞኞች መንገድ ስለሆነ እንዲህ አይነት ትችት የሚያቀርቡትን ሰዎች ንቆ መተው ይገባልም ብሏል። ቁም ነገሩ ህወሓት ምን አዲስ አስተሳሰብ ይዞ መጣ የሚለው ጉዳይ እንጂ አብሮ በመስራትማ ቢሆን አብይ አሁንም በህወሓት አስተሳሰብ ከሚመሩት ከነጌታቸው ረዳ ጋር አብሮ እየሰራ ነው። በመሬት ጉዳይ ጌታቸውና ደብረጽዮን ልዩነት የላቸውም በማለት ነው መረጃውን ይቋጨው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምዕራብ ጎንደርና በመተማ ወረዳዎች አገዛዙ የሚሊሻና የጸረ ሽምቅ መዋቅር መፍረሱና በልዩ ኦፕሬሽን ያገዛዙ አዛዦች መደምሰሳቸው ተገልጿል። በአፋብን በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር ፊታውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኛ ገርጫቆ ወረዳ ነጋዴ ባህርና በመተማ ወረዳ ኩመራ አውላላ ባካሄደው ልዩ ወታደራዊና የማህበረሰብ ውይይት ያገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ ታውቋል። የኮሩ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት አገዛዙ በአካባቢ የሚገኙ የህዝብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምባቸው የቆየውን ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ተችሏል። በዚህም ሳቢያ አገዛዙ መዋቅሩን ለሌላ ግጭት ለማዘጋጀት ያደርገው የነበረው ጥረት ከንቱ ሆኖ የቀረ ሲሆን ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው በልዩ አቀባበል መይሰው ካሳ ኮርን የተቀላቀሉ ሲሆን በርካቶች ደግሞ መሳሪያቸውን አስቀምጠው በሰላም ወደ የቤታቸው ተመልሰው ከማህበረሰቡ ጋር ተቀላቅለዋል። በሌላ በኩል ትናንት ሐምሌ 15 2018 ዓ.ም በመተማ ወረዳ ኩመራ አውላላ አካባቢ የፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት በተሳካ ሁኔታ ባከናወነው ልዩ ኦፕሬሽን ያገዛዙን ሰራዊት ከፍተኛ ጉዳት አድርሶበታል። በዚህም መሰረት አንድ የአይሱዙ ሰራዊት የሻምበል መሪና አንድ የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን ሁለት የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለው ከቦታው መወሰዳቸውን የመይሰው ካሳ ኮር ህዝብ ግንኙነት መምሪያ አረጋግጧል። ይህ በእንዲህ እንዳለ በምስራቅና በሆሮ ጉድሩ ወለጋ ዞኖች ለ3 ቀናት ሲካሄድ በቆየው አውደ ውጊያ ያገዛዙ ጥምር ጦር መገታቱና ከባድ ምት እንደተሰነዘረበት ተገልጿል። በአፋብን ወለጋ ቢዛሞ አንሻ ሰይድ እዝ የህዝብ ግንኙነት መምሪያ ባወጣው መረጃ መሰረት በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች በተለያዩ አቅጣጫዎች ለ3 ተከታታይ ቀናት ሲካሄድ በቆየው ከባድ አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ምት መሰንዘሩንና የታቀደው የጥቃት እንቅስቃሴ መገታቱን አስታውቋል። ላለፉት 2 ቀናት በነበረው ውጊያ ሽንፈት ያስተናገደው ያገዛዙ ኃይል ለወራት መሽጉባቸው የነበሩ ቦታዎችን ለቆ ሲያፈገፍግ የቆየ ሲሆን ዛሬ ሐምሌ 16 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ከነቀምት፣ ከኡኬ፣ ከአንገር ጉትንና ከቱሉ ጋና ከተሞች ተጨማሪ ኃይል በማሰባሰብ እንደገና ጥቃት ለመሰንዘር እንቅስቃሴ ማድረጉ ተጠቅሷል። የጥምር ጦሩ የእንቅስቃሴ አቅጣጫ ከምስራቅ ወለጋ ዞን ዋና ከተማ ከነቀምትና ከጉቶ ጊዳ ወረዳ ኡኬ ከተማ ተነስቶ ወደ ሎጎና መርካቶ እንዲሁም ከጊዳያና ወረዳ አንገር ጉትንና ከሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉ ጋናና መንደር 18 አካባቢዎች የተደረገ መሆኑ ታውቋል። አገዛዙ በታንክ በመድፍ በዙ 23 እና በሞርተር ከባድ ድብደባ ቢያካሄድም የአንሻ ሰይድ እዝ ስር የሚገኙት የጌጤ ግርማ መብረቅ ክፍለ ጦር፣ የአንገር ጉትን ክፍለ ጦር፣ የታፈራ ለሙ ሳተናው ክፍለ ጦርና ያበጀ ጥበቡ ነበልባል ክፍለ ጦር በጋራ በሰጡት አጣዳፊ የመልስ ምት የጥምር ጦሩን ግስጋሴ ባለበት ማስቆም መቻላቸውንና የመልሶ ማጥቃት በመሰንዘር ሙትና ቁስለኛ ማድረጋቸውን አረጋግጠዋል።
የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከተቀመጡበት መኖሪያ ቤት መሰወራቸው ተረጋገጠ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በመቀሌ ከተማ ከሚገኘውና በጥበቃ ስር ከነበረው መኖሪያ ቤታቸው እንደማይገኙና ጥበቃ ያደርጉላቸው የነበሩ የጸጥታ አባላትም አካባቢውን ለቀው መሄዳቸው ታውቋል። ጀነራል ታደሰ እስከ ባለፈው ማክሰኞ ድረስ በመቀሌ አዲ ሀውሲ ክፍለ ከተማ ከኑር መስጊድ ጥቂት ራቅ ብሎ በሚገኝና በከፍተኛ ጥበቃ በሚጠበቅ ግቢ ውስጥ ይኖሩ ነበር ተብሏል። ጄኔራሉ ሰራተኞቻቸውና የጥበቃ አባሎቻቸው ባረፉባቸው 3 መኖሪያ ቤቶች ዙሪያ የታጠቁ ወታደሮችና የጥበቃ ፓትሮሎች በ24 ሰዓት ፈረቃ ጥበቃ ሲያደርጉ መቆየታቸውም ተጠቅሷል። ነገር ግን ከማክሰኞ ምሽት ጀምሮ የጥበቃ አባላቱና የታጠቁ ተሽከርካሪዎች ከአካባቢው የተሰወሩ ሲሆን የጄኔራሉ ሰራተኞችም ሆኑ እሳቸው በግቢው ውስጥ እንደማይገኙ ተነግሯል። ይህ የጄኔራል ታደሰ ወረደ መሰወር ይፋ የሆነው በጤንነታቸውና ባሉበት ሁኔታ ዙሪያ ያለው ስጋት እየጨመረ በመጣበት ወቅት ላይ ነው። በሌላ በኩል የአሜሪካው አምባሳደር ኤርቪን ማሲንጋ የባለፈው ሳምንት ጉብኝታቸውን በመቀጠል ዛሬ ወይም ነገ ወደ መቀሌ ይመለሳሉ ተብሎ የሚጠበቅ ሲሆን ይህም በቀድሞ ፕሬዝዳንት ዙሪያ እየተከሰተ ላለው ሁኔታ ተጨማሪ ትኩረት እንዲሰጡ አድርጎታል። ሁለት የተቃዋሚ ቡድኖች በኢትዮጵያ እየተካሄደ ያለውን የሀገራዊ ምክክር ጉባኤ ቅቡልነት የጎደለውና በመንግስት የተዘጋጀ ሂደት ሲሉ አጣጣሉ። በተጨማሪም የተቃዋሚ የፖለቲካና የታጠቁ ቡድኖች ወደ ፖለቲካዊ ሽግግር ለማምራት ትብብራቸውን እንዲያጠናክሩ ጥሪ አቅርበዋል። የኢትዮጵያውያን ትብብር ለድልና ሽግግር የተባለው የተቃዋሚዎች ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱን የኢትዮጵያን እየተባባሰ የመጣ የፖለቲካና የደህንነት ውጥረቶችን መፍታት የማይችል የማስመሰል ምክክር ሲል ገልጾታል። ጥምረቱ እንደገለጸው ሀገራዊ ምክክሩ በዓለም አቀፍ ደረጃ ለሰላማዊ ግጭት አፈታትና ለፖለቲካዊ ሽግግር እንደ አንድ መሳሪያ የሚወሰድ ቢሆንም በኢትዮጵያ እየተካሄደ ያለው ሂደት ግን ዋና የታጠቁ አካላትን ያገለለ ሰፊ የህዝብ ተቀባይነት የሌለውና ስለ ፖለቲካዊ ሽግግር የሚደረጉ ውይይቶችን የሚገፋ በመሆኑ ዓለም አቀፍ መስፈርቶችን አያሟላም ብሏል። መግለጫው በገዢው ስርዓት በአሁኑ ወቅት እየተካሄደ ያለው ብሔራዊ ምክክር ዓለም አቀፍ መስፈርቶችን የማያሟላ ሀገሪቱን አሁን ካለችበት ማቅ ማውጣት የማይችል ጦርነትን የማያስቀርና ፖለቲካዊ ሽግግርን ማምጣት የማይችል ነው ሲል ገልጿል። ጥምረቱ የምክክር ኮሚሽኑ የሀገሪቱን ዋና የፖለቲካ ውዝግቦች ወደ ጎን በመተው ለገዢው ብልጽግና ፓርቲ የሚመቹ አጀንዳዎችን ይዞ እየቀጠለ ነው ሲል ከሷል። በተጨማሪም አብይ አህመድ በቅርቡ የሽግግር መንግስትን የመወያያ አጀንዳነት አጥብቀው መቃወማቸውን የነቀፈው ጥምረቱ ፖለቲካዊ ሽግግርን ያገለለ ምክክር ገና ከመጀመሩ የሞተ ነው ሲል ተናግሯል። የኢትዮጵያውያን ትብብር ለድልና ሽግግር የተቃዋሚ የፖለቲካ ፓርቲዎች ትብብራቸውንና አንድነታቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከአገዛዙ ጋር የሚዋጉ የታጠቁ ቡድኖች ደግሞ የውስጥ ልዩነቶቻቸውን ፈተው ጥረታቸውን እንዲቀጥሉ አሳስበዋል። በተጨማሪም ከብልጽግና ፓርቲ በኋላ የሚኖረውን የፖለቲካ ሽግግር የሚመራ የሽግግር ፍኖተ ካርታ ሁሉም የመንግስት ተቃዋሚ ኃይሎች በጋራ እንዲያዘጋጁ ጥሪ አቅርበዋል። መግለጫው በተጨማሪም ቀጠናዊና ዓለም አቀፋዊ አካላት የኢትዮጵያው አገዛዝ ወታደራዊ ፖሊሲዎቹን ትቶ ወደ እውነተኛ ድርድር እንዲመጣ ጫና እንዲያደርጉ አሳስበዋል። ኢራን በሲአይኤ ተቋማት ላይ የፈጸመችው ጥቃት የሩሲያ እጅ አለበት የሚል ጥርጣሬን ፈጠረ። የኢራን ድሮኖች በባህረ ሰላጤው በሚገኙ የሲአይኤ ተቋማት ላይ ጥቃት ከማድረሳቸው ጋር በተያያዘ ሩሲያ መረጃ በመስጠት ወይም የተሻሻለ የድሮን ቴክኖሎጂ በማቅረብ ተሳትፎ አድርጋ ስለመሆኑ ምርመራ መደረግ እንዳለበት የአሜሪካ የደህንነት ባልደረቦች ለሮይተርስ ተናገሩ። ለጉዳዩ ቅርበት ያላቸው ሀገራት የአሜሪካ ደህንነት መስሪያ ቤት ባልደረቦች ለዜና ወኪሉ እንደተናገሩት የኢራን ጥቃት ላይ የሩሲያ ተሳትፎ መኖሩ ላይ ምርመራ መደረግ ይኖርበታል። ስማቸው ሳይጠቀስ ለሮይተርስ አስተያየታቸውን የሰጡት ምንጮች ኢራን በሲአይኤ ተቋማት ላይ ለፈጸመችው ጥቃት ሩሲያ እጇ ስለመኖሩ ድምዳሜ ላይ አልተደረሰም ብለዋል። ነገር ግን የጥቃቱ ኢላማውን የጠበቀ መሆንና ውጤታማነቱ እንዲሁም ሩሲያ ለኢራን የምትሰጠው ሰፊ የቴክኒክ ድጋፍ ለጥርጣሬው በማስረጃነት ግብዓት የመሆን እድል አለው ተብሏል። ሮይተርስና ሌሎች መገናኛ ብዙሃን የአሜሪካ ባለስልጣናት ሩሲያ ኢራን በባህረ ሰላጤው ላይ በምትፈጽማቸው ጥቃቶች ላይ የቴክኒክ ድጋፍ እንደምታደርግ እንደሚያውቁ ዘግበዋል። በመጋቢት
በመጋቢት ወር በባህረ ሰላጤው የሚገኙ ሁለት የሲአይኤ ተቋማት ላይ ጥቃት መድረሱን ሮይተርስ ዘግቧል። አንዱ ተቋም በሪያድ ከሚገኘው የአሜሪካ ኤምባሲ አቅራቢያ ያለ ሲሆን ሌላኛው ደግሞ በምስራቃዊ ኢራቅ ያለ ነው። ሮይተርስ ያነጋገራቸው ምንጮች ሌሎች የሲአይኤ ተቋማትም ጥቃት እንደተፈጸመባቸው ገልጸው ዝርዝር መረጃ ከመስጠት ተቆጥበዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች አዳዲስ መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።